ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ደምቢ ዶሎ ዩኒቨርሲቲ ዛሬም በድጋሚ መግለጫ አውጥቷል። በመግለጫውም ደምቢ ዶሎ ዩኒቨርሲቲ በትናንትና በዛሬው ዕለት ባካሄደው የማጣራት ስራ ዩኒቨርሲቲ ተማሪ ነኝ ያለችው ብርቱካን ተመስገን በዩኒቨርሲቲው የመረጃ ቋት ላይ በየትኛውም የትምህርት ክፍል ያልተመዘገበችና የዩኒቨርሲቲው ተማሪም እንዳልሆነች ተረጋግጧል የሚል መግለጫ ደምቢ ዶሎ ዩኒቨርሲቲ አውጥቷል። ይህ በእንዲህ እንዳለም ብርቱካን ዛሬ በፖሊስ ተጠርታ ተጠይቃለች የሚል መረጃ ደግሞ ጋዜጠኛ መሳይ መኮንን በማህበራዊ ትስስር ገጹ አጋርቷል። ብርቱካን በጥብቅ የደህንነትና የጸጥታ ኃይሎች ቁጥጥር ስር ወድቃለች በማለትም ጋዜጠኛው መልእክቱን በማህበራዊ ትስስር ገጹ አስተላልፏል። ይህን መረጃ በዜናችን በዝርዝር እናስደምጣቸዋለን። ዛሬ በአዲስ አበባ አስገራሚ መረጃ ተሰምቷል። መንግስት ለሹመኞቹ መሳሪያ ከማስታጠቁ በፊትም የስነ ምግባር መርህን ያስታጥቅ የሚል መልእክት ተላልፏል። ዛሬ ማለዳ ላይ ወደ ስራ ለመግባት እኔና የስራ ባልደረቦቼ በአንድ ሚኒባስ ሰርቪስ ውስጥ በመሆን እየተጓዝን ነበር። የምንሄድበት የውስጥ ለውስጥ መንገድ በኮተቤ ቅድስት ኪዳነ ምሕረት ቤተክርስቲያን አድርጎ ወደ ጫካው ቤተ መንግስት ወደ አዲሱ የሚያወጣ ነው። ታዲያ ይህ መንገድ እለቱ የኪዳነ ምሕረት ወርሃዊ በዓል በመሆኑ ተዘጋግቶ ነበር። በተዘጋጋው በጠባቡ የውስጥ ለውስጥ መንገድ ወደ ዋናው መንገድ ለመውጣት በርካታ መኪናዎች በሰልፍ ተደርድረዋል። እናም እኛ ከነበርንበት መኪና ፊት ለፊት የነበረው 4 ቁጥር መለያ የያዘው የመንግስት መኪና ወደ ኋላችን ፈቀቅ እንደ ማለት ሲል ሹፌራችን ከኋላ መኪና አለ በሚል ጥሩምባ ያሰማለታል። በዚህ ቅጽበትም የሹም ዶሮ ነኝ እሺ አትበሉኝ ያለ የሚመስለው ከፊታችን በነበረው መኪና ውስጥ ያለው ሰው በመስኮት በኩል ሽጉጥ አውጥቶ ያወዛወዘ ለማስፈራራት ሞከረ የሚል አስገራሚ መረጃ ዲያቆን ተረፈ ወርቁ በማህበራዊ ትስስር ገጹ አጋርቷል። ይህን አስገራሚ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ ሶማሊያ 145 ዜጎቿን ከሊቢያ እስር ቤት እንዳስለቀቀች መገለጹ፣ በመቀሌ ከተማ የሸቀጦች ዋጋ መናርን ለመቆጣጠር በተደረገ ድንገተኛ ፍተሻ ከ17000 ሊትር በላይ የተደበቀ ነዳጅ መገኘቱንና የነዳጅና ኢነርጂ ባለስልጣን በበኩሉ በትግራይ ክልል የነዳጅ አቅርቦት መቋረጡን አላውቅም ሲል ማስታወቁን፣ ቻድ የሱዳን ከፍተኛ የጦር አዛዥ ያስተላለፉትን የዛቻ መልእክት የጦርነት አዋጅ ነው ስትል ማውገዟን፣ እንዲሁም አምባሳደር ዶክተር አብርሃም ንጉሴ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር መወያየታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ አምባሳደር ዶክተር አብርሃም ንጉሴ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ተወያይተዋል። በዛሬው ዕለት አምባሳደር ዶክተር አብርሃም ንጉሴ ከተወዳጁና ዝነኛው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር ተገናኝተው ተወያይተዋል። በውይይታቸውም ላይ እስራኤልና ኢትዮጵያ ጥልቅ ታሪካዊና ባህላዊ ትስስር ያላቸው ጥንታዊ ሀገራት መሆናቸውን ጠቅሰው በኪነ ጥበቡና በሙዚቃው ዘርፍ በጋራ በመስራት የባህል ትስስር ለማጠናከር በሚያስችሉ ጉዳዮች ላይ ምክክር አድርገዋል። በሁለቱ ሀገራት መካከል ያለውን የባህል ግንኙነት ማስተዋወቅና ማጠናከር ላይ አጽንኦት ሰጥተን መስራታችንን እንቀጥላለን ሲል ኤምባሲው አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ የቻድ የውጭ ጉዳይ ሚኒስትር የቻድ 1 ስኩዌር ሜትር መሬት ላይ ስጋት ከተጋረጠ በዓለም አቀፍ ሕግ መሰረት ምላሽ እንሰጣለን ብለዋል። ማስጠንቀቂያው የሱዳን ጦር ምክትል አዛዥ ሌተናል ጄኔራል ያሲር አልአታ የተባበሩት አረብ ኤሚሬትስ የቻድን አውሮፕላን ማረፊያዎች ለፓራሚሊታሪ ፈጣን የድጋፍ ሰጪ ኃይሎች መሳሪያ ለማድረስ ትጠቀምባቸዋለች ሲሉ የሰጡትን አስተያየት ተከትሎ የመጣ ነው። የሱዳን ጦር የተባበሩት አረብ ኤሚሬትስ ተቀናቃኙን የአርኤስኤፍ ታጣቂዎችን ትደግፋለች በሚል ለ2 ዓመታት በዘለ ለቀው አስከፊ የእርስ በርስ ጦርነት በዓለም ላይ እጅግ የከፋውን ሰብአዊ ቀውስ ፈጥሯል በማለት በተደጋጋሚ ይወነጅላል። የተባበሩት መንግስታት ድርጅት ባለሙያዎች የተባበሩት አረብ ኤሚሬቶች የጦር መሳሪያ በቻድ በኩል ወደ አርኤስኤፍ እያስገቡ ነው የሚለውን ውንጀላ ተአማኒነት ያለው ሲሉ ገልጸውታል። የተባበሩት አረብ ኤሚሬቶች ግን ይህንን ታስተባብላለች። የሌተናል ጄኔራል አታ አስተያየት ሱዳን በቅርቡ የተባበሩት አረብ ኤሚሬትስ ለአርኤስኤፍ ድጋፍ ታደርጋለች በሚል ክስ ዩናይትድ ኤሚሬትስን ወደ ዓለም አቀፉ የፍትህ ፍርድ ቤት ICJ ለመውሰድ መወሰኗን ተከትሎ የተሰማ ነው። ጄኔራሉ በአርኤስኤፍ የድሮን ጥቃት ለተገደለው የጦር መኮንን የቀብር ስነ ስርዓት ላይ ሲናገሩ ሰራዊቱ የፕሬዝዳንቱን ቤተ መንግስት መልሶ መቆጣጠሩን ተከትሎ በቻድ ዋና ከተማ ኒጃሚና በምስራቃዊቷ ከተማ አምጃራስስ የሚገኘው አውሮፕላን ማረፊያዎች ህጋዊ ኢላማዎች ናቸው ማለታቸውም አይዘነጋም። የተባበሩት አረብ ኤሚሬትስ በደቡብ ሱዳንና በቻድ ፕሬዝዳንት ማሃማት ዴቢ ላይ የአጸፋ እርምጃ እንደሚወሰድ ሌተናል ጄኔራል አታ ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ በምዕራብ ሸዋ ዞን ጮቤ ወረዳ ጮቢ ሲርባ ቀበሌ በጠለፋና በመድፈር ጥቃት ወንጀል የተከሰሰው ግለሰብ በእስራት መቀጣቱን የዞኑ ፖሊስ የኮሙኒኬሽን ክፍል ኃላፊ ምክትል ኢንስፔክተር ሙልጌታ ጭምዲ ተናግረዋል። ተከሳሹ ሰኒ ገቢሳ የተባለው ግለሰብ ዳር 28 ቀን 2017 ዓ.ም ከቀኑ 9 ሰዓት ላይ የ18 ዓመት ዕድሜ ያላትን ወጣት ጠልፎ በመውሰድ የመድፈር ጥቃት እንደፈጸመባት ተረጋግጧል። ተከሳሹ ተጎጂዋን ጠልፎ ከወሰደ በኋላ በምሽት ላይ የመድፈር ጥቃት የፈጸመባት ሲሆን በነጋታው በደረሰባት ጥቃት በመታመሟ የተነሳ ተከሳሹ የሕክምና ባለሙያ ለመጥራት ከቤት ሲወጣ በተገኘው አጋጣሚ ከተጠለፈችበትና ከተቀመጠችበት ቤት በማምለጥ የደረሰባትን ጉዳት ለቤተሰቦቿ በመንገር ቤተሰቦቿ ጉዳዩን ለፖሊስ በማመልከታቸው የድርጊቱ ፈጻሚ በቁጥጥር ስር ሊውል ችሏል። ፖሊስም የመደፈር ጥቃት የተፈጸመባትን ተጎጂ ወደ ጤና ተቋም በመላክ የደረሰባትን ጉዳት መረጃ ካገኘ በኋላ የምርመራ መዝገቡን አጠናክሮ ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የደረሰውን የምርመራ መዝገብ ተመልክቶ በወንጀል ሕግ ቁጥር 587 ንዑስ አንቀጽ 2 እና በወንጀል ሕግ ቁጥር 620 ንዑስ አንቀጽ 4 መሰረት በጠለፋና በመድፈር ጥምር ወንጀል ክስ ተመስርቶበታል። የተመሰረተውን ክስ ሲከታተል የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት መጋቢት 9 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሰኝ ገቢሳ በ8 ዓመት እስራት እንዲቀጣ የተወሰነበት መሆኑን ምክትል ኢንስፔክተር ሙልጌታ ጭምዲ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ በመቀሌ ከተማ የሸቀጦች ዋጋ መናርን ለመቆጣጠር በተደረገ ድንገተኛ ፍተሻ ከ17000 ሊትር በላይ የተደበቀ ነዳጅ ተገኝቷል። የከተማው ምክትል ከንቲባ አቶ ኤልያስ ካሳይ እንደገለጹት 12500 ሊትር ናፍጣ፣ 3496 ሊትር ቤንዚንና 1800 ሊትር ነጭ ጋዝ ተደብቆ ተገኝቷል። አንዳንድ ነጋዴዎች ሆን ብለው እቃዎችን በመደበቅ የአቅርቦት እጥረት በሚፈጥሩበት ጊዜ የዋጋ ጭማሪ በማድረግ ህገወጥ ተግባር ላይ ተሰማርተዋል ተብሏል። በዚህ መሰረት በህገወጥ ተግባሩ የተሳተፉ 6 ነጋዴዎች በቁጥጥር ስር የዋሉ ሲሆን አስተዳደራዊና ህጋዊ እርምጃም ተወስዷል ብለዋል። የዋጋ ንረትን ለመቆጣጠር የተቋቋመው ግብረ ኃይል ይህን የመሰለ እርምጃ ወደፊትም እንደሚወስድ አረጋግጧል። በተጨማሪም ከመጋቢት 5 ቀን ጀምሮ ወደ መቀሌ ከተማ ነዳጅ አለመግባቱ ተገልጿል። በሌላ በኩል ደግሞ የነዳጅና ኢነርጂ ባለስልጣን በትግራይ ክልል የነዳጅ አቅርቦት መቋረጡን አላውቅም ብሏል። የክልሉ ትራንስፖርት ቢሮ ነዳጅ የሚያገኘው ከህክምና ተቋማት ድርሻ መሆኑን አስታውቋል። የትግራይ ንግድና ኤክስፖርት ኤጀንሲ ከመጋቢት 6 ቀን 2017 ዓ.ም ጀምሮ በክልሉ የነዳጅ አቅርቦት መቋረጡን የሚገልጽ ደብዳቤ ለነዳጅና ኢነርጂ ባለስልጣንና ለንግድና ቀጣናዊ ትስስር ሚኒስቴር ቢልክም ባለስልጣኑ በክልሉ የነዳጅ አቅርቦት መቋረጡን እንደማያውቅ አስታውቋል። የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የነዳጅ ዘርፍ ኃላፊ አቶ ዲበር ፉፉ እንደገለጹት ባለስልጣኑ በትግራይ ክልል ነዳጅ እንዲቋረጥ ምንም አይነት ምክንያት የለም ብለዋል። ባለስልጣኑ ባለፈው ሳምንት ባለሙያዎችን በመመደብ አዳዲስ የነዳጅ ማደያዎችንም ሆነ የበፊቶቹን በቀልጣፋ ሁኔታ እንዲሰሩ ማድረጉን በክልሉም ነዳጅ መቋረጡን የሚገልጽ ደብዳቤ እንዳልደረሰው አክለው ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ደምቢዶሎ ዩኒቨርሲቲ ዛሬም በድጋሚ መግለጫ አውጥቷል። በመግለጫውም ደምቢዶሎ ዩኒቨርሲቲ በትናንትናና በዛሬው ዕለት ባካሄደው የማጣራት ስራ የዩኒቨርሲቲው ተማሪ ነኝ ያለችው ብርቱካን ተመስገን በዩኒቨርሲቲው የመረጃ ቋጥ ላይ በየትኛውም የትምህርት ክፍል ያልተመዘገበችና የዩኒቨርሲቲው ተማሪም እንዳልሆነች ተረጋግጧል ብሏል። በተጨማሪም የተባለውም ትምህርት ክፍል በወቅቱ ያልነበረና በዩኒቨርሲቲው ግቢ ውስጥ ምንም አይነት የተማሪ እገታ ያላጋጠመ እንደውም በግቢ ውስጥ ለአንድም ቀን የተኩስ ድምጽ ተሰምቶ የማይታወቅ ሆኖ ሳለ ኢቢኤስ ያቀረበው ፕሮግራም ቢያንስ ዩኒቨርሲቲው መረጃ ሳይወስድ እንዲህ አይነት ፕሮግራም ማቅረቡ የዩኒቨርሲቲውን ገጽታ ለማበላሸት የታለመ ስለሆነ የተላለፈው ፕሮግራም ዩኒቨርሲቲውን የማይወክል መሆኑን ይገልጻል በማለት አጠቃሏል። ለመንግስት ቅርበት ያላቸው የትስስር ገጾች ብርቱካን ባለትዳር እንደሆነች፣ አስኮ እንደምትኖር፣ እናት አባቷ በህይወት እንዳሉ፣ ሐዋሳ ዩኒቨርሲቲ አካውንቲንግ እንደተማረች ብዙ ነገር እየጻፉም ይገኛሉ። ከነዚህም ግለሰቦች መካከል ናትናኤል መኮንን ይገኝበታል። በሌላ መረጃ ደግሞ ጋዜጠኛ መሳይ መኮንን ብርቱካን ዛሬ በፖሊስ ተጠርታ ተጠይቃለች። በጥብቅ የደህንነትና የጸጥታ ኃይሎች ቁጥጥር ስርም ወድቃለች ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። ጋዜጠኛ መሳይ መኮንን አስከትሎ ማንም እንዳያገኛት ተደርጋለች። የሐዋሳና የአዲስ አበባ ከተሞች መታወቂያ ተዘጋጅቶላታል። አዲሱ ዲጂታል መታወቂያም ተሰርቶ ተሰጥቷታል። እየተዘጋጀ ላለው ዶክመንተሪ ፊልም ግብአቶች መሆናቸው ነው በማለትም ጋዜጠኛ መሳይ መኮንን መልእክቱን በማህበራዊ ትስስር ገጹ አጋርቷል። አስከትሎም አንዳንድ የኦሮሞ ሚዲያዎች ነገሩን አጡዘውታል። የብልጽግና ዲጂታል ሰራዊቱን ጓዙን ጠቅልሎ እዚያ አጀንዳ ውስጥ ገብቷል። የልጅቱን ስም
እያመነዠጉ መዋልና ማደር የሰሞኑ ተቀዳሚ ተግባራቸውም አድርገውታል። በተለይ ኦኤምኤን የተሰኘው ሚዲያ ኩሽና ውስጥ ገብቶ ወሬ እየጠባበሰ ነው። የብርቱካንን ጉዳይ አንስቶ የኦሮሞ ህዝብ ጥላቻ ተስፋፍቷል የሚል መርዛማ ፕሮፓጋንዳ እያሰራጨም ይገኛል ሲል ጋዜጠኛ መሳይ መልእክቱን አስተላልፏል። አስከትሎም ማህበራዊ ሚዲያ ላይ የተበተነው የብልጽግና ሰራዊትም ፌክ ወረቀቶችን እየተቀባበለ የብርቱካንን በደልና ግፍ በማራከስ ላይ ተጠምዷል ይላል። የብልጽግናው መንደር ቅሌቱን ለመሸፈን እየተሯሯጠ ይገኛል። እንደ ጅራፍ ራሱ ገርፎ ራሱ እየጮኸ ነው። በልጅቱ ግፍ ላይ ሌላ አሳፋሪ በደል እየጨመረ የበለጠ ስለ ልቦናዊ ጉዳት እያደረሰባት ነው ሲል ጋዜጠኛ መሳይ መልእክቱን ያስከትላል። እየተዘጋጀ ባለው ዶክመንተሪ ፊልም የውሸት ታሪክ እንድታጠና በማድረግ ልጅቱን ለማይጠገን የስነ ልቦና ስብራት እየዳረጋትም ይገኛል። ጫንቃይን ተገርፌ ልብሴን ተገፍፌ በበደል ላይ በደል ምን አይነት እርግማን ነው? ይህ ጉዳይ የብልጽግናው አገዛዝ ለአንዴና ለመጨረሻ ጊዜ ከጫንቃችን ላይ ለማራገፍ የሚያስችል የጋራ ቁጭት የሚፈጥር መሆን አለበት በማለትም ጋዜጠኛ መሳይ መኮንን መልእክቱን አጋርቷል። በሐሰተኛ ፕሮፓጋንዳ የሚሸፈን እውነት የለም። የአማራ ህዝብ ላነሳው የብረት ትግል ከዚህ በላይ ማስረጃ ሊቀርብ አይችልም። የብርቱካን ጉዳይ ከውቅያኖስ ላይ በጭልፋ እንደማንሳት ነው። ሚሊዮን በደሎች፣ አያሌ ግፎችና መከራዎችን የሚወክል እንጂ ብቸኛ ነጠላ ክስተት አይደለም። የፋኖን ትግል የሚደግፈውም ለዚሁ ነው፣ የብልጽግናውን የግፍ ዘመን ለማሳጠር በማለት ጋዜጠኛ መሳይ መኮንን ሐሳቡን ቋጭቷል። ወደ ቀጣዩ መረጃችን ስናልፍ ሶማሊያ 145 ዜጎቿን ከሊቢያ እስር ቤቶች አስለቅቃለች። እነዚህ ሶማሊያውያን ወደ 1 ዓመት ለሚጠጋ ጊዜ በሊቢያ እስር ቤቶች ውስጥ የቆዩ ናቸው። የሶማሊያ መንግስት ከዓለም አቀፍ አጋሮች ጋር በመተባበር እነዚህን ዜጎች በማስለቀቅ በዛሬው ዕለት ሞቃዲሾ አየር ማረፊያ ደርሰዋል። በሞቃዲሾ በሚገኘው አደን አዲ ዓለም አቀፍ አየር ማረፊያ በሚደርሱበት ወቅት የመንግስት ባለስልጣናትና የዓለም አቀፍ ድርጅት ተወካዮች አቀባበል አድርገውላቸዋል። አብዛኛዎቹ ወጣት ወንዶች የሆኑት እነዚህ ሶማሊያውያን ወደዚያ የሄዱት በባህር ተሻግረው ወደ አውሮፓ ለመግባት በማቀድ የነበረ ቢሆንም በህገወጥ ሰው አዘዋዋሪዎች አማካኝነት ታስረው የቆዩ ናቸው። በእስር ላይ ያሉም ከፍተኛ ድብደባ ሲፈጸምባቸው የቆዩና በምግብና ውሃ እጥረትም የተጎሳቆሉ መሆናቸውን ሂራን ኒውስ ዘግቧል። ይህ በእንዲህ እንዳለም ቁጥራቸው ከፍተኛ የሆኑ ኢትዮጵያውያንና ኤርትራውያን በዚሁ በሊቢያ በሚገኙ እስር ቤቶች እየተሰቃዩ መሆኑን መዘገባችን ይታወሳል። እነዚህ ዜጎች ዓለም አቀፍ ድርጅቶችና የሚመለከታቸው አካላት አስፈላጊውን ትብብር በማድረግ እንዲያስወጧቸውም ጥሪ ማቅረባቸውንም ዘግቧል ነበር። ወደ ቀጣዩ መረጃችን ስናልፍ መንግስት ለሹመኞቹ መሳሪያ ከማስታጠቁ በፊት የስነ ምግባር መርህን ያስታጥቅ የሚል አነጋጋሪ መልእክት በዛሬው ዕለት በሰፊው በማህበራዊ ትስስር ገጾች ተሰራጭቷል። ሁኔታውንም ዲያቆን ተረፈ ወርቁ እንዲህ ሲል በማህበራዊ ትስስር ገጹ አጋርቷል። ዛሬ ማለዳ ላይ ወደ ስራ ለመግባት እኔና የስራ ባልደረቦቼ በአንድ ሚኒባስ ሰርቪስ ውስጥ በመሆን እየተጓዝን ነበር። የምንሄድበት የውስጥ ለውስጥ መንገድ በኮተቤ ቅድስት ኪዳነ ምሕረት ቤተክርስቲያን አድርጎ ወደ ጫካው ቤተመንግስት ወደ አዲሱ መንገድ የሚያወጣ ነው። ታዲያ ይህ መንገድ ዕለቱ የኪዳነ ምሕረት ወርሃዊ በዓል በመሆኑ ተዘጋግቶ ነበር። በተዘጋጋው በጠባቡ የውስጥ ለውስጥ መንገድ ወደ ዋናው መንገድ ለመውጣት በርካታ መኪናዎች በሰልፍ ተደርድረዋል። እናም እኛ ከነበርንበት መኪና ፊት ለፊት የነበረው 4 ቁጥር መለያ የያዘው የመንግስት መኪና ወደ ኋላችን ፈቀቅ እንደማለት ሲል ሹፌራችን ከኋላ መኪና አለ በሚል ጥሩምባ ያሰማለታል። በዚህ ቅጽበትም የሹም ዶሮ ነኝ እሽ አትበሉኝ ያለ የሚመስለው ከፊታችን በነበረው መኪና ውስጥ ያለው ሰው በመንግስት በኩል ሽጉጥ አውጥቶ ያወዛወዘ ለማስፈራራት ሞከረ። መኪና ውስጥ ያለነው እኔና የስራ ባልደረቦቼ በሰውየው ሁኔታ ከማስገረምም አልፎ አበሳጭን። ይህን ስርዓት አልበኛ ሰውማ ልናስተምረው ይገባናል። መንግስት ያስታጠቀው መሳሪያ አላማው ለምን እንደሆነ ያልገባው ይህ ዋልጌ መደዴ እንከታተሉ በማለት ከሹፌራችን ጋር ተነጋገር። ሹፌራችን የቀድሞ የኢትዮጵያ መከላከያ አባል የሆነ ወታደር በመሆኑ የሰውየው ነገር በጣም አበሳጭቶታል። ወታደራዊ ዲሲፕሊንና መርህ ምን መሆኑን አሳምሮ የሚያውቁ ሹፌራችን እንዲህ አይነቱን ስርዓት አልበኝነት ፈጽሞ ሊታገሰው አልፈቀደምና ፍጥነቱን ጨምሮ መኪናውን መከታተል ጀመረ። በሰርቪስ ውስጥ ከነበርነው አንዳንዶቻችን የወታደር ልጅ ነንና ራስንና ወገንን ለመጠበቅ በህዝባዊ ኃላፊነት የተሰጠ የጦር መሳሪያ ያለ አንዳች ምክንያት በየሜዳው እንደማይመዘዝ አሳምረን እናውቃለን። አውላላ ሜዳ ላይ ገና በማልዳው ሽጉጡን በመምዘዝ ሊያስፈራራን የዳዳው ሰውዬ ጋር ፊትና ኋላ ሆነን በዚያ አኳን የተዘጋጋውን ጠባቡን መንገድ አልፈን ወደ ዋናው መንገድ እንደወጣን መኪናውን እየተከታተልን አብረነው መጓዝ ጀመርን። የሰውየውን መኪናና ታርጋውን በእጅ ስልካችን ፎቶ ካነሳኑ በኋላ እግር በእግር መከታተል ጀመርን። ይህን ያደረግነው
ያደረግነው በመንገዳችን ላይ የትራፊክ ፖሊስ አግኝተን ጉዳዩን ለማሳወቅ ነበር። እየተከታተልነው እንደሆነ የገባው ሰውዬ ፍጥነቱን ጨምሮ መንዳት ጀመረ። ሹፌራችንም ትራፊክ ፖሊስ ወዳለበት ስንደርስ መንገድ ዘግቶበት እንዲቆም ለማድረግ ፍጥነቱን ጨምሮ መንዳት ጀመረ። ልክ ወደ እንግሊዝ ኤምባሲ አካባቢ ስንደርስ ባለሽጉጡ አሽከርካሪ ወደ ትራፊክ ፖሊሱ ጠጋ ብሎ ሳይወርድ በመስኮት በኩል ማነጋገር ጀመረ። በዚሁ ፍጥነት ከኋላው የደረሰው ሹፌራችን ከሰውየው መኪና ከኋላው አቆመ። እናም ጉዳዩን ለማስረዳት ወደ ትራፊክ ፖሊሱ ስንጠጋ ሰውየው በብርሃን ፍጥነት አፈተለከ። እኛም ለትራፊክ ፖሊሱ ገና ስለ ሁኔታው ልናስረዳው ንግግር ከመጀመራችን ተው የመንግስት አካል ነው ዝም ብላችሁ ሂዱ በማለት ሊያግባባን ሞከረ። ህግ ለማስከበር ህዝባዊ ኃላፊነትና ግዴታን ተቀብሎ ፊት ለፊታችን የቆመው ትራፊክ ፖሊስ ምላሹ ከማስገረምም አልፎ አበሳጨን። የሆነውንና ለመሆኑ የመንግስት ሹም ዘንግ በተወረወረ ወፍ በበረረ ቁጥር እንዲሉ በትንሹም በትልቁም አውላላ ሜዳ ላይ መሳሪያውን አጥቶ እንዲያስፈራራ የፈቀደለት አካል ይኖራል ብዬ አላስብም። ይፈጽሞ ከኢትዮጵያዊነት ጨዋነትና ስነ ምግባር ያፈነገጠ ነገር ነው። አገርንና ወገንን እንዲያገለግሉበት በተሰጣቸው ስልጣን ህዝባዊ ኃላፊነት በየሜዳው መሳሪያ እየመዘዙ የገዛ ወገናቸውን የሚያስፈራሩ ለራሳቸውም ሆነ ለሌላው ሰው ክብር የሌላቸውና ኃላፊነት የጎደላቸው ሹማምንት ስርዓት ያዙ ሊባሉ ይገባቸዋል። መንግስትም ሹመኞቹን መሳሪያ ከማስታጠቁ በፊት ባለስልጣናቱ ለህዝባዊ ስነ ምግባርና መርህ የተገዙ የሀገር ፍቅር የወገን ክብር ምን እንደሆነ በቅጡ ይረዱ ዘንድ በሚገባ ሊያስተምራቸው ሊያሰለጥናቸው ይገባል። ይህ ትዝብትና ወቀሳ የተሰጣቸው ስልጣን ሀገራቸውንና ወገናቸውን የሚያገለግሉበት እንደሆነ አምኖ በፍቅር በትህትና ሀገራቸውንና ወገናቸውን የሚያገለግሉ ለሀገራቸውና ለህዝባቸው ክብር ያላቸውን ኢትዮጵያዊ ጨዋነትንና ስነ ምግባርን የተላበሱ ባለስልጣናትን ወይም ሹማምንትን ፈጽሞ የሚመለከት አይደለም በማለት ዲያቆን ተረፈ ወርቁ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ የኢኮኖሚ ማሻሻያ አጀንዳዋን ለመደገፍ ከፈረንሳይ የልማት ኤጀንሲ 28.5 ሚሊዮን ዩሮ ድጋፍ አግኝታለች። ስምምነቱ 25 ሚሊዮን ዩሮ የበጀት ድጋፍና 3.5 ሚሊዮን ዩሮ የቴክኒክ ድጋፍን ያካትታል። የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ እንደገለጹት ይህ ድጋፍ የኢትዮጵያን የህዝብ የግል ሽርክና የመንግስት የልማት ድርጅቶች ማሻሻያና የፋይናንስ ዘርፍ ተደራሽነትን ለማጠናከር ይረዳል። እንዲሁም ውጤታማ ፖሊሲ ትግበራ ተቋማዊ አቅምን ለማሳደግ አስተዋጽኦ አለውም ብለዋል። የፈረንሳይ የልማት ኤጀንሲ የአገር ዳይሬክተር ሚስተር ሉዊስ አንቶይን ሶሼት በበኩላቸው ኤጀንሲው የኢትዮጵያን የኢኮኖሚ ለውጥ ለመደገፍ ቁርጠኛ መሆኑን ገልጸዋል። ይህ ድጋፍ አስተዳደርን፣ ኢኮኖሚያዊ ዘላቂነትንና የመንግስት ዘርፍ ቅልጥፍናን ለማጠናከር ያለመ መሆኑም ተጠቁሟል።